ነውና ኢየሱስ የተባረከ ይሁን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 አንድ ቃል አንብቤ ይሄን መነሻ በማድረግ ብዙ ቃል ለማንበብ አይደለም፣ ግን ለአምላክ እግዚአብሔር የፈለገው ነገር አለ ብዬ አሰንድ እኔም እንደሆነ ታስተውሉ ዘንድ እናንተ የመረጥሁት ባሪያዎቼ ምስክሮቼ ናችሁ ይላል እግዚአብሔር፣ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ። ከኔ ሌላ የሚያድን አምላክ የለም። ከኔ ሌላ የሚያድን አምላክ የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። 44 ቁጥር 6 እንደዚህ ይላል ትንቢተ ኢሳይያስ የእስራኤል ንጉሥ እግዚአብሔር የምመችን የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛው ነኝ። ከእኔም ሌላ አምላክ ይሁን የሚያድን ሕይወትን የምሰጥ መንግሥተ ሰማያት የሚያስገባ ይህን ሁሉ የፈጠረ ፍጥረታትን ሁሉ የፈጠረ በታቦታ ላይ በኮቲቲ ከተማ ትልቁ አደባባይ ላይ ቆመን አንድ አምላክ ትልቁን እንሰብካለን። ከሱ ውጭ አምላክ የለም። ከሱ ውጭ ጌታ የለም። ከሱ ውጭ መድኃኒት የለም። ከምንጠራው ቃል ሊያድነን የምችል አንድ አምላክ ብቻ ነው። ስንቶቻችሁን አንሱና በትንቢተ ኢሳይያስ 14 ቁጥር 9 እግዚአብሔር በምድር ሁሉ ላይ ይነግሣል። በዚያን ቀን እግዚአብሔር ስሙም እስቲ እጆቻችሁን አንሱና አንድ አምላክ ንገሥ እንበል። አንድ አምላክ ንገሥ፣ አንድ አምላክ ንገሥ፣ ንገሥ በሉ ተባረኩ። አንድ አምላክ፣ አንድ አምላክ። ጉባኤው የተባረከ የሰመረ እስከዚህ በጉዞ ያገዘን አምላክ ጭብጨባ፣ እልልታ፣ ምስጋና ሰውተን ከዚህ ስለጀመረ ያለ ፕሮግራም ብርሃኑ የወላይታ ቅርንጫፍ ጽሕፈት ኃላፊ ያናል። እየዘመርን የድሮ በእሳት ውስጥ በባህር ውስጥ አመራርነታቸው አክብረዋል። እኛም እዛ አዳራሽ ተዘጋጅቶልናል። እየዘመርን ወደ ስታዲዮ